ተመልካቾቻችንም እንዲመለከቱት ማለት ነው። ልብ በሉ ነገ ይወሰናል በተባለበት ሰዓት ላይ ኦህዴድን ወክለው በምክክር ኮሚሽኑ ላይ የተሳተፈው ለሚዳሜ የጻፈውን ተመልከቱት። ቃል በቃል ስለተተረጎመ ነው። ምን ይላል መሰላችሁ? እዚህ ላይ የተጻፈው ከአማራ ጋር ተወያይቶ መግባባት ስለማይቻል አሸንፎ ማስገበር ነው የሚያዋጣው የሚል ከአማራ ጋር ተነጋግሮ ተከራክሮ ተወያይቶ መግባባት ስለማይቻል አሸንፎ ማስገበር ነው ይላል። ማን ተወያዩ? ቅድም ነግሬያቸዋለሁ። ዱላ ነው እንጂ የቀረ መሳሪያ የለም እንጂ ቢገባላቸው ኖሮ ሌላ እርምጃ እንመለከት ነበር። ይሄ ሰውዬ ይሄን የሚለው በማን ምክንያት ነው ብትሉ በአዲስ አበባ ተመልከት። በጣም እኮ የምታዝኑት ይሄ ጥያቄ የሚነሳው ይሄ ድርቅና የሚነሳው በአዲስ አበባ ላይ መሆን እኮ ነው። ጉልበት ስላለን የፈለገውን እንወስዳለን እኮ ነው። አዲስ አበባ የኛ እናደርጋታለን። እንደነገርኳችሁ ስለ አዲስ አበባ አቆራቆር ስለ ታሪኳ ምናምን ብዙ ያነጋግራልና ሰው እንዴት እንደው ከየት በጣም እኮ የሚያሳዝን ይሄ እኮ የብሔር ፖለቲካ ማለት የዝንጀሮ ፖለቲካ ነው እኮ የሚባለው። የዘር ፖለቲካ ትክክል እኮ ነው። በቃ በስም እንትን ይመጣልሃል። ከአንዱ ጫፍ ከጎባ ጫፍ ይመጣና አዲስ አበባ ላይ ነኝ ይላል፣ አስከብርሃለሁ ይላል፣ የኔ ናት ይላል። መውጫና መግቢያውን የማያውቀው አንድ ቦታ ላይ መርካቶ አንድ አዙር አንድ ብትለቀው የሚጠፋ ምንም ነገር በቃ ምኑ የሌለው ውሃው የሌለው ሽታው የሌለው በአዲስ አበባ ውስጥ የተሰባሰበውን 6 ሚሊዮን 7 ሚሊዮን ቀልጠው የሰሯትን በቃ እንደ ሰው አልቆጠሩትም እኮ ህዝቡን የአዲስ አበባ እንደ ሰው እኮ አልቆጠሩትም። በላባቸው ብሔር ብሔረሰቦች ስንት ነገር አድርገው የመጡት ምንም አልቆጠሩትም። ከጫፍ ይመጣል ከሞያል ከዛ ጫፍ ፍንፍኔ ከኛ ይላል መጡ። በጣም እኮ የሚገርም እኮ ነገር ነው እና ምን አለ እስከ ማስገበር ነው። ከነሱ ጋር ተነጋግሮ መግባባት አይቻልም ማለት ይህ እየተባለ ባለበት ሰዓት ላይ ነው። በነገው ዕለት ሲመሰረት ኮሚሽኑ እንደወደቀ ይታወቃል። አሁን ሙሉ በሙሉ ብጥብጥ ተደርጎ ጦር ሜዳ ተደርጎ እዛው ኮሚሽነሮቹ ራሳቸው ተባልተው አዋያዮቹ ተባልተው ቃል ጉባኤ ያዦቹ እዛ በጥፊ ምናምን ኦልሞስት እኮ አልተደባደቡም እንጂ የሆነው እኮ እኔ የሰማሁት ቃል ጉባኤ ያዦቹ እንትን ይሄ ፓነልስ ኦፍ ኤክስፐርቲዝ የሚባሉ ሆቴል እየቀራየሩ ነበር የሚያድሩት። እርስ በርስ ተፈራሩ። እርስ በርስ የሚገርም ነገር አብዛኞቹ ይሄ ቃል ጉባኤ የሚይዙ ይሄ እንትን ቡድኖቹ የቡድን መሪ ተብሎ የተመደቡት እርስ በርስ መፈላለግ ጀመሩ። ማለት በጣም ቫይለንስ ለምክክር ብለው ሰው ጦርነት አደረገ። የታሰሩ አሉ ብያለሁ። የሚሳተፉ ተሳታፊዎች የጉባኤ ተሳታፊዎች የታሰሩ አሉ። እንግዲህ ለጉባኤ የሄደው የታሰረ ዜጋ አለ። ከቁጥጥር ውጪ ነው የወጣ። ያ ሲሆን ቶሎ ይበተን ነው የተባለው። አብይ ውሳኔው ቶሎ ጨርሱና ወደ የመጡበት ይመለሱ። 40 ቀን 34 ቀን ምናምን ክሳራ ነው የተባለው። ክሳራ፣ የአገር ክሳራ፣ ስንት ቢሊዮን ገንዘብ የፈሰሰበት ጉባኤ ተብሎ የተጠራው ዋጋ ብዝ እንደሆነ ገብቷቸው ቶሎ እንዲበተን ነው የተደረገው። አሁን ሰሞኑ ከነገ ወዲያ ኦልሞስት ቶሎ ጨርሳችሁ ምናምን ምንም ነገር እኮ እስካሁን ድረስ እኮ ድምፅ ይሰጣል የተባለ ድምፅ አይሰጥም፣ አልተሰጠም። ምንም ነገር የተወሰነ ነገር የለም። አንድ አጀንዳ ላይ ውሳኔ የተደረሰበት አንድች ነገር የለም። 8ቱ አጀንዳዎች ለየ8 ቡድን ተሰጠ። 8 ቡድኖቹ የየራሳቸውን አጀንዳዎች ምናምን ጨርሱና አምጡ ተባለ። ሌላ የተወሰኑ አጀንዳዎች ስለ ኮራፕሽን ምናምን የውሸት ስለሆነ ቶሎ ነው የጨረሱት። ኮራፕሽን ምናምን እናቆማለን ምናምን ይባለው አብይ አህመድ አሁን ኮራፕሽን ያቆማል
ህገ መንግስት ላይ በማስገባት ኧረ አስተራሩስ ምንድን ነው? እሱን ቶሎ ጨርሱ። ሌላ ሰላም ምናምን የሚባለው እንትን የሃይማኖትና የሰላም አጀንዳ ምናምን የተባለው ትንሽ ቀን ለምን ሰላም እንደማይመጣ ስለሚታወቅ የሆነ ነገር ለብ ውይይት አደረጉ፣ ጨርሰናል አሉ። ለምን ጦርነት ውስጥ ስለሚኖሩ ሰላም የአብይ ህገ መንግስት ላይ የሚቀመጠው ሰላም ጉዳይ ዋጋ ቢስ እንደሆነ እነሱ ጨረሱ። ዋናው አብይ ያተኮረበት አተርፋለሁ ብሎ የሄደበት አብይ የአዲስ አበባ ጉዳይ ነበር። አዲስ አበባ ጉዳይ አብይ ፊት ላይ ፈነዳ። አብይ ያሰበው ሌላ ነው። ተመልሶ አብይን ለበለበው አብይ የፈለገው ታች ህዝቡ እርስ በርስ እንዲጋጭ ነበር። በዚህ ሰዓት የኢትዮጵያ ህዝብ ጥያቄ ምንድን ነው? አብይ ሂድልን ነው። ምንም ሌላ ነገር አይደለም። ስለ አዲስ አበባ አይደለም፣ ስለ ባህር ዳር አይደለም፣ ስለ አምቦ አይደለም፣ ስለ ምናምን አይደለም። አብይ የሚባል ገዢ አገዛዝ ይውረድ፣ ሽግግር መንግስት እያለ ነው ህዝቡ። ይህንን እንትን ለማስቀየስ በጣም ሞቅ ደመቅ የሚያደርጉ ምንድን ነው አጀንዳውን ፈልጉልኝ ብሎ ነው ይህንን ያደረገው። አሁን አብይ ህገ መንግስት ቀይሮ ፌደራል ስርዓት ምናምን አሃዳዊ አድርጉ እንትን ምናምን አድርጉ። አሁን አብይ ሰላም ያመጣል፣ ዲሞክራሲ ያመጣል፣ ፍትህን ያመጣል። የለም። አብይ ቤተ መንግስት እስካለ ድረስ በወታደር ነው የሚገዛ፣ በድሮን ነው የሚጨፈጭፍ፣ ትፈናቀላለ፣ ትሞታለ። አበቃ። አብይ ቤተ መንግስት እስካለ ድረስ ይቅርና ስለ አጀንዳ ሌላ አጀንዳ ፕራዮሪቲ ነምበር 1 ሰላም። በቃ ቁጥር 1 የኢትዮጵያ ህዝብ ጥያቄ በዚህ ሰዓት ቁጥር 1፣ ቁጥር 2፣ ቁጥር 3 ሰላም ነው። ያ ሰላም ደግሞ እንዴት ነው የሚመጣ? አብይ ሪሙቭ በማድረግ ነው። ፔሪድ። ግን አሁን ላይ ምንድን ነው ልክ አሁን በራልኝ አይነት ነገር በሚመስል መልኩ አንዳንድ ድርጅቶችን ግለሰቦችን እየወጡ በዚህ በምክክር ኮሚሽኑ ላይ ጠንካራ የሆነ ሀሳብ እየሰጡ ነው ያሉት። በእርግጥ ያው ከቀረ የዘገየ በሚሉ ሀሳባቸው ምንም መልካም ቢሆንም አንዳንድ ሀሳቦች እየወጡ ነው ያሉትና ምንስ ነገር አለ በዚህ ዙሪያ ላይ መረጃ አደረገ? እንግዲህ በዚህ ላይ ወደ አበይት ጉዳዩ እየገባን ነው። በነገራችን ላይ ፕሮፌሰር መስፍን አርአያ የሉም፣ ኢትዮጵያ ውስጥ የሉም። ሳምንታቸው አሜሪካ ናቸው መሆናቸው ተረጋግጧል። የምክክር ኮሚሽኑ ነገ ነው ውሳኔን አሳውቃል ያሉት ሂሩት ገብረስላሴ። አንዳንድ መገናኛ ብዙሃን ያው ሰውየው የሌሉበትን ጉዳይ ለመዘገብ ሞክረው ነበር። አሁን ደግሞ አንዳንድ የመንግስት መገናኛ ብዙሃን ፕሮፌሰር መስፍን አርአያ ወደ አሜሪካ የመጡት ታናሽ እህታቸው አርፈው ለሀዘን ነው የሚል ነገር ተመልክተናል። ለምንም ይሁን ለምን ግን ኢትዮጵያ ውስጥ የሉም። እሳቸው በሌሉበት ነው ነገ ይፋ ይደረጋል ያሉት ማለት ነው። ነገ ነው ያሉት። ትናንትና ሮብ ይፋ እናደርጋለን አጠቃላይ ውጤቱ ነው ያሉት ሂሩት ገብረስላሴ። ዋና ኮሚሽነር አሜሪካ ባሉበት ሁኔታ ላይ ማለት ነው። ዋና ኮሚሽነር አሜሪካ ነው ያሉት። ሀዘን በማንም ቤት እንዲገባ አንመኝም። እግዚአብሔር ያጽናቸው፣ ነፍስ ይማር እንላለን። እህታቸው ሞቶ ነው የተባሉት። ምን እንደሆነ እናውቀዋለን። የሆነ ሆኖ ትልቅ ኃላፊነት ነው የያዙት። ሳምንት ሙሉ ለሀዘንም ቢሆን መቆየታቸው በጣም የሚያነጋግር ነገር ነው። ምንም ሆነ ምን ግን ምንም እሳቸውም ኖሩ አልኖሩም በዚህ ምክክር ኮሚሽን የሚተላለፈው ውሳኔ ላይ ተጠያቂ ናቸው። ምንም ቢሆን ምን መልካም ነገር ከሆነ የሚወደሱበት ነው። መጥፎ ውሳኔ ከተላለፈ በዋነኝነት ተጠያቂው እርሳቸውና ሂሩት በተለይ ሁለቱ በዋና ናቸው ይህን ነገር እያሳለጡ የነበሩ። ስለዚህ መኖር አለመኖራቸው የሚገርም አይደለም።